ዛሬ አቅሙ ሳይሆን ቤት የመግዛት ፍላጎቱ ካላችሁ እጅግ በጣም ምርጥ የቤት መረጃዎች ይዤላችሁ መጥቻለሁ። 150 ካሬ ሜትር በ13 ሚሊዮን 500 ሺህ ብር ቪላ ቤት በአያት እንዲሁም በላፍቶ አካባቢ በመሬት ዋጋ ፎቅ ግራውንድ ፕላስቱ ዘመናዊ ቤት በተጨማሪ 165 ካሬ ሜትር እድሳት የሚጠይቅ በ16.5 በላፍቶ 1000 ካሬ ሜትር ግራውንድ ፕላስ 1 ሌክዠሪ የሆነ ቤት በሲሲዲ ኮምፓውንድ ውስጥ እንዲሁም አፓርትመንትም በጥሩ ዋጋ በአዲስ አበባ ውስጥ በተለያዩ አካባቢ ያሉ የሚሸጡ ቤቶችን ይዤላችሁ ከች ብያለሁ። ለወዳጅ ዘመዶቻችሁ የጋበዛችሁ ሙሉ መረጃውን አድምጡ። ቤት ገዢዎች ፍጠኑ፣ አሁኑን ይሸምቱ። አብራችሁን ቆዩ። ጤና ይስጥልን፣ እንደምናላችሁ ውድ ኢትዮጵያውያን። ዛሬም ብትገዟቸው የምመክራችሁን እጅግ በጣም ወሳኝ የቤት መረጃዎችን እንዲያመልጧችሁም እጅግ በጣም እነዚህን ቤቶች አትፍቀዱ። ወሳኝ ገዥ ከሆናችሁ መታችሁ በማንኛውም ሰዓት ቀደም እያላችሁ ብትደውሉ አስጎበኛችኋለሁ። ቀጥታ ከሻጮች ጋርም እናገናኛችኋለን። ዛሬ ቀዳሚ አድርጌ ያመጣውላችሁ ኤል ሼፕ ሳይዝ ቤት ነው። ይህን ቤት ብትገዙት መክራችኋለሁ። ምክንያቱም ቤትን ስትገዙ ቤቱን ማማሩ ወይም ደግሞ ቆንጆ ቤት መሆኑ ሳይሆን መጀመሪያ አካባቢ ቆንጆ መሆን አለበት። ከአስፓልት ቅርብ የሆነ እንዲሁም አቀማመጡ አፍርሳችሁ ብትገነቡት እንዲሁም ብትኖሩበት ደግሞ ውሃም የተለያዩ ጉዳቶችንም የማያስከትል መሆን መቻል አለበት። ስለዚህ ከአቀማመጡ ከመንገድ ቅርበት እንዲሁም ከሳይቱ ልማት እጅግ በጣም ቆንጆ ነው ብዬ ያሰብኩት ይህ መረጃ ብትገዙት ይጠቅማቸዋል። 14 ሚሊዮን ብር ጥሪ ነው። ውስን ድርድር አለው። በ150 ካሬ ሜትር ኤል ሼፕ ቤት አለው። መብራት ውሃ የተሟላ አሁን ተከራይቶ የሚገኝ ነው። ስለዚህ ይህን ቤት መጠነኛ ወጪ አውጥታችሁ ብታድሱት ብትኖሩበት ቆንጆ ነው። ከዛ ውጭ አፍርሳችሁ ብትገነቡት አካባቢው ላይ ዘመናዊ ፎቆች በቀኝም በግራም እንዲሁም ፊት ለፊት የሚገኙ ሲሆን ሰፊ መንገድ ነው። ነባር ፋይል ዲጂታል ካርታ ሲሆን አያት አካባቢ የሚገኝ አያት 5 ላይ ያለ በ150 ካሬ ሜትር ላይ የተገነባ 2 መኪናም ግቢው ላይ ማስቆም የሚችል ነው። በኤል ሼፕ ሳይዝ የተሰራ ነው። እንግዲህ ይህ ቤት እናንተም መኖር ትችላላችሁ፣ እድሳት አውጥታችሁ ማለት ነው። ከዛ ውጭ ግን ምናልባት ብታከራዩት ቢቀጥል ጥሩ ገቢ ማግኘት የሚቻልበት ነው። አሁን ተከራይቶ የሚገኝ ነው። ቀጥታ ገዥ ከሆናችሁ መታችሁ ማየት ትችላላችሁ። እጅግ በጣም ቆንጆና ምርጥ መረጃ ነው። ምናልባት ዘመናዊ ቤትን በርካሽ ዋጋ መግዛት ትፈልጉ ይሆናል። ነገር ግን የቤት አካባቢው ቆንጆ ነው። ከመንገድ ያለው ቅርበት ቆንጆ ነው። እንዲሁም አቀማመጡ የበርካቶቻቸው ምርጫ የሆነ የምስራቅ ወይም ደግሞ የጧት ፀሐይ እይታንም ይዞ የሚገኝ ቤት ነው። 13 ሚሊዮን 500 ሺህ ብር ይሸጥ ተብሏል። ዛሬ በሁለተኛነት ያመጣንላችሁ ለሽያጭ የቀረበ ቤት ነው። ምናልባት አቅሙ ካላችሁ ይህም አፓርትመንት ቤት ነው። ቆንጆ ነው። ዘመናዊ ቤት ነው። ዘመናዊ ግቢ ላይም ይገኛል። በቅርቡ እንግዲህ አያት ወደ ጣፎ መውጫ ኖር ልሴት ውስጥ በርካታ ቤቶች እንዳሉ ገልጬላችኋለሁ። ነገር ግን ዛሬ የሚያመጣውላችሁ ቤት አንደኛ ፎቅ ላይ የሚገኝ 115 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት ነው። ሊፍት አለው። ከዛ ውጭ ግን አንደኛ ፎቅ ላይ ነው። ጉዞው ብዙ ሩቅ አይደለም። እንግዲህ ላዛውንት ወይም ደከም ላሉ ለእናቶችም ለአባቶች መሆን የሚችል ነው። ስለዚህ አቅሙ ያለህ ለእናት ለአባትህ፣ አቅሙ ያለሽ ለእናት ለአባትሽ፣ ለደካሞች ገዛ አድርጉና ይህን ቤት ሰጥ አድርጓቸው። ምክንያቱም ዋጋው ቆንጆ፣ ሳይቱ ደግሞ እጅግ በጣም ነፋሻማና ደስ የሚል አካባቢ ነው። ስለዚህ አፓርትመንት ቤት የምትፈልጉ ካላችሁ ይህን ቤት መታችሁ እዩት። 13 ሚሊዮን ብር መሸጫ ዋጋው። አንደኛ ፎቅ 115 ካሬ ሜትር ፋይል የተሟላ እንዲሁም መሰረተ ልማት፣ መብራት፣ ውሃ፣ መንገድ፣ አስፓልት፣ ኮምፓውንድ ሁሉ ጥበቃ ያለው ከዋና መንገድም በቅርብ ርቀት የሚገኝ ነው። ይህን ቤት ለማየት ስትመጡ ሌሎች አማራጭም እጅግ በጣም ቆንጆ ቤቶች አሉ፣ ማየት ትችላላችሁ። ሌላው ምናልባት ፍላጎት ሳይሆን አቅምም ተዳምሮ እንዲያመልጣችሁ የማልፈልገው ምርጥ የቤት መረጃ ልንገራችሁ። ዛሬ እጅግ በጣም ወሳኝ መረጃ ነው። በላፍቶ አካባቢ እጅግ በጣም በማይጠበቅ ዋጋ ቤት ለሽያጭ ቀርቧል። ቤቱን እዚህ ቪዲዮ ላይ አታዩትም፣ ነገር ግን እንፈልገዋለን የምትሉ ኢትዮጵያውያን ካላችሁ ውጭም ያላችሁ አገር ውስጥም በየትኛውም አካባቢ ብትገዙት 100% የሚጠቅማችሁ ነው። አካባቢው ላይ ምንም አይነት ቪላ ቤት የሌለበት ፎቅ ብቻ የሚገኝ ነባር ፋይል ዲጂታል ካርታ በካሽ ብቻ የሚሸጥ በባንክ ለምትገዙ ሰዎች ጊዜ ይወስዳል አንፈልግም ተብሏል። ስለዚህ
ግራውንድ ፕላስቱ በቪላ ዋጋ ነው። ግራውንድ ፕላስቱ 150 ካሬ ሜትር 6 መኝታ ቤት፣ 2 የመኪና ማቆሚያ፣ 1 ሰፊ ሳሎን፣ 2 ኪችን ያለው እያንዳንዱ መኝታ ቤቶችም እጅግ በጣም ጥሩ የተፈጥሮ ብርሃን አየርና ስፋትም ያላቸው ሲሆን በ30 ሚሊዮን ብር ሳይውል ሳያድር እንዲሸጥ ተፈልጓል። ዘመናዊ ቤት ነው የምላችሁ። ቆንጆ ቤት የምትፈልጉ ካላችሁ ኦልድ ሞዴል የድሮ ቤት ምናምን ሳይሆን ሁሉም ነገር ዘመናዊ ሆኖ የተሰራ ቤት በአስቸኳይ ለሽያጭ ብር ተፈልጎ ስለቀረበ 150 ካሬ ሜትር አትራፊም ተጠቃሚ ከሆናችሁ ብትገዙት ያዋጣል። በቅርብ ጊዜ የተገነባ ቤት ነው። ሰርቪስ ምናምን ነገር ሳይሆን ቤቱ አሁን እንደሚሰሩ አይነት ዘመናዊ ቤቶች አይነት ነው። ስለዚህ ላፍቶ አካባቢ ይገኛል። በ30 ሚሊዮን ብር የመጨረሻ ዋጋው ምንም ድርድር የሌለው ነው። ይህን ቤት መታችሁ እዩት። በእርግጠኝነት ተወዱታላችሁ። ነገ ዛሬ ሳትሉ ቀጠሮ ሳትሰጡ በርካቶች እያዩት እየጎበኙት እየተደራደሩ ነው ያሉት። እናንተም መታችሁ እዩት። የሚጠቅም እጅግ የማይታለፍ የቤት መረጃ ነው። ሌላው ላፍቶ ላይ ይህን ለማየት ስትመጡ በትናንትናው ዕለት አንድ አዲስ መረጃ ወጥቷል። እሱንም እንግዲህ ባዶ ቤት ነው፣ እኔ ገብቼ በአካል ያየሁት ነው። ከዋና አስፓልት 3ኛ ቤት ሲሆን ፊኒሽንግ የሚጠይቅ ነው። እድሳት ይጠይቃል። በጥሩ ሁኔታ ቢያንስ 2 ሚሊዮን 3 ሚሊዮን ብር እጅግ በጣም አበባ አድርጋችሁ አሳምራችሁ መስራትና መኖር አሊያ ደግሞ መሸጥ የምትፈልጉ ካላችሁ በ14 ሚሊዮን 500 ሺህ ብር 165 ካሬ ሜትር ቪላ ቤት፣ የድሮ ቪላ ቤት ነገር ግን እድሳት ይጠይቃል። አሰራሩ ቆንጆ ነው። ሳይቱ ቆንጆ ነው። ነባር ፋይል ነው። ዲጂታል ካርታ ነው። ወዲያውኑ ስም መዞር የሚችል ነው። ከመንገድም በቅርብ ርቀት ለማንኛውም ማህበራዊ ጉዳይም አመች የሆነ ለእምነት ቦታ፣ ለትምህርት ቤት፣ ለሱቅ፣ ለባንክ፣ ለትራንስፖርት እጅግ በጣም ወሳኝ የሆነ ቦታ ነው። ይህንም ላፍቶ አካባቢ ታገኙታላችሁ። መታችሁ እዩት። ነገ ዛሬ ሳትሩ ቀጠሮ ሳትሰጡ ይህንንም ብትገዙ ያዋጣችኋል፣ ይጠቅማችኋል። ሌላኛውና የዕለቱ የመጨረሻው መረጃችን የሆነው 1000 ካሬ ሜትር አቅሙ ላላችሁ መግዛት ለምትፈልጉ በጥሩ ዋጋ በአዲስ አበባ ውስጥ 1000 ካሬ ሜትር በዚህ ዋጋ መሬት አይገኝም። ነገር ግን ግራውንድ ፕላስ 1 ሆኖ 1000 ካሬ ሜትር መኖሪያ ቤት የምትፈልጉ ካላችሁ እጅግ በጣም ኮምፓውንድ ውስጥ አስተማማኝ የሆነ መኖሪያ መንደር ላይ ለሽያጭ ቀርቦ ይገኛል። በአዲስ አበባ ወጣ ብላችሁ ጣፎ አካባቢ ሸገር ሲቲ ክፍለ ከተማ ውስጥ የሚገኝ ነው። ሲሲዲ ኮምፓውንድ ውስጥ የሪል ስቴት ቤት ነው። የተሟላ ፋይልንም ይዞ ነው የሚገኝ። ስለዚህ ይህን ቤት በባንክም በካሽም መግዛት ትችላላችሁ። እንግዲህ 1000 ካሬ ሜትር በውስጡ ያለውን የክፍል ሁኔታ መዘርዘር አይጠበቅብኝ፣ ምክንያቱም ሁሉም ነገር የተሟላለ በርካታ ክፍሎችን የያዘ የመኪና ማቆሚያ ግቢ፣ ግሪን ኤሪያ፣ ሳሎን፣ ትራዲሽናል ኪችን፣ ኦፕን ኪችን፣ ማስተር ቤድሩም፣ የልጆች መኝታ ቤት፣ ሁሉም ነገር በዘመናዊ መልኩ የተጠናቀቀ ምንም አይነት ወጪን የማይጠይቅ ይህ ቤት አሁን በፍጥነት ወሳኝ ገዥ ለሆናችሁ ሰዎች እንግዲህ መታችሁ ግቡ፣ እድላችሁን እንግዲህ ሞክሩ። ድርድርም አለ። ስለዚህ በርካቶች እያዩት ነው ያለው። ግራውንድ ፕላስ 1 1000 ካሬ ሜትር 100% ጥንቅቅ ያለ ቤት በ65 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። ውስን ድርድር ይኖረዋል። ስለዚህ ጣፎ አካባቢ ሲሲዲ ኮምፓውንድ ውስጥ ቤት መግዛት የምትፈልጉ ካላችሁ በ1000 ካሬ ሜትር የተለያዩ አማራጮች አሉ። ትክክለኛ ወሳኝ ገዥ፣ ሰፊ ግቢና ኮምፓውንድ ውስጥ መኖር የምትፈልጉ አቅሙና የቤት የመግዛት ፍላጎት ያላችሁ ይህንን ቤት ቀድማችሁ ደውላችሁ ቀጠሮ አስይዛችሁ ገብታችሁ ማየት ትችላላችሁ ማለት ነው። ሌላው 500 ካሬ ሜትር ዘመናዊ ቪላ የምትፈልጉ ሰሚት አካባቢ በ55 ሚሊዮን ብር፣ አያት አካባቢ ደግሞ ሰው ያልገባበት ዘመናዊ እጅግ በጣም ምርጥ የሆነ ቤት በ45 ሚሊዮን ብር የመጨረሻ ዋጋ ተብለው ለሽያጭ ቀርበዋል። 500 ካሬ ሜትር ሰፊ ግቢ፣ ግሪን ኤሪያ እንዲሁም በርካታ ክፍሎችን ይዘው ለሽያጭ የቀሩ ቤቶች አሉ። ሙሉ መረጃቸውን በቅርቡ በቪዲዮ ይዤላችሁ እመጣለሁ። ለማንኛውም ወሳኝ ገዥ ከሆናችሁ እንግዲህ የምትፈልጉትን የቤት አይነት በውስጥ መስመር፣ በዋትስአፕ፣ በቴሌግራም በተለያዩ መገናኛዎች እየተገናኘን እያያችሁ ሙሉ መረጃቸውን እየሰማችሁ መግዛት ትችላላችሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ